ሚጮህላቸው ድምጽ ያጡት አሁንም በስር ላይ የሚገኙት ቲክቶከሮች ታጋይ ያያ ዘልደታ ከካናዳ ሆኖ የሰጣቸው አነጋጋሪ መግለጫዎች እና በኢንተርኔት የሚታወቁ ካፕሎች በአስደንጋጭ ሁኔታ መፈታት ይህን ጨምሮ ሚሞች አሰናድተን ይዘናችሁ ቀርበናል። ይህ የትንሿ ማህደር የመዝናኛ ጣቢያ ነው። ሰላም ያገሬ ልጆች፣ ኢትስ ዩ ቦይ ናቲ። እንዴት ናችሁ? እኔ በጣም ፋይን ግሬት አሜዚንግ። እናንተም ባላችሁበት በሀገር ውስጥ በውጭ በአረብ ሀገር በአውሮፓ ደህና ናችሁ ብዬ ገምታለሁ። ዛሬም እንደተለመደው እናንተን ያዝናናሉ ያልኳቸው ቪዲዮዎች አሰባስቤ ነው ይዤ የመጣሁት። ከእናንተ የምጠብቀው አንድ ሁለት ነገር ነው። መጀመሪያ ይሄን ድምፅ የነጻነት ድምፅ የመዝናናት ድምፅ እንደሰማችሁ ላይክ አድርጉት። ላይካችን በጣም አስፈላጊ ነው፣ ምክንያቱም ጠፍተን ስለመጣን ዩቲዩብ በአዳን ነው እየመሰልን ያለ ነው። ስለዚህ በአዳን እንዳንመስለው ላይኩን ደብድቡት። ድንገት ደግሞ በዩቲዩብ ስጠፋ የት ነው የምትገኘው ናቲ ኧረ እባክህ ለምትሉኝ ደግሞ ኢንስታግራም አለ፣ እሱንም ሄዳችሁ ፎሎ አድርጉት። እዛ ላይ ነው፣ ዩቲዩብ ላይ ካልሰራው ወደ ኢንስታግራም ላይ ነው የምገባው። እንዳለ ሆኖ ወደ መጀመሪያው ጥንቅራችን ስንገባ አስታውላችሁ ከሆነ እኛ በኢንተርኔት ጠፍተን በነበርንበት ሰዓት ቲክቶክ ክሬቲቭ አዋርድ ተዘጋጅቶ በዛም አዋርድ ላይ ብዙ ነገሮች ታይተው የኢትዮጵያ መንግስት አንዳንድ ቲክቶከሮችን አስሮ ወዬ ብሏቸው ነበር። ወዬ ሚንስ ከሀገሬና ከህብረተሰቡን ከባህል ያስወጣሉ ብሎ ያሰባቸውን ቲክቶከሮች አስሮ አይ ቲንክ 2 ሳምንት ነው ከምናምን በኋላ ለኢትዮጵያ የሚጠቅሙ ወጣቶች ናቸው ብሎ ፈቷቸዋል። which was great ነገር ግን ከዛ ጋር ተያይዞ የታሰሩ ቲክቶከሮች ስቲል ድረስ ያልተፈቱ አሉ እና ይሄን በማስመልከት ከአንድ ቀን በፊት ይሄን ቪዲዮ ሰርቼ ነበር እና በቲክቶክ ቫይራል ወጥቷል። ለምንድን ነው የሚለውንም አብረን እንወያይበታለን። መጀመሪያ ቪዲዮን እንየው። ሞን ሲታሰር ቢጮለት ሰው ያጣው የተለየ ባለጌ ሆኖ አይደለም፣ መዝሙርና እርዳታ ስላልጀመረ ነው። ኤኒዌይ እሱን ፍቱት፣ እሱም ለኢትዮጵያ ያገለግላል። እሱንም አስተምራችሁ ፍቱት፣ ሌሎቹን አስተምራችሁ እንደፈታችሁ። ይሄ ቪዲዮ አንድ ቀን በፊት ነው የተለቀቀው እና ከ281 ኮሜንት እና 18000 ላይክ በላይ አለው እና እጅግ የሚገርም ኢንሳይት ነበር የሰጠኝ። ለምንድን ነው ግማሾቹ ታስረው፣ ለምንድን ነው ግማሾቹ የተፈቱት? ወይስ ብልግናቸውን እንደ ሱቅ ሚዛን ላይ ያስቀምጠን አይቺ ትንሽ ከፍ ያለች ብልግና ነች፣ አይቺ ትንሽ ፎሎወር ስላለው ብንለቀው ነው የሚሻለው የሚል ካልኩሌሽን ገብቶበታል ወይ ብዬ እንዳስብ አደረገኝ ማለት ነው። እና ጠቅላይ ሚኒስትሩ ስለ ኤአይ ባወሩበት መድረክ ላይ ስለታሰሩት ቲክቶከሮች ለማስተማር እንደሆነና የኢትዮጵያ ልጆች ናቸው ይጠቅማሉ ብለው ደግሞ እንደፈቷቸው ተናግረዋል። እና ሌሎቹ ቲክቶከሮች የኢትዮጵያ የጓዳ ተቀማጭ ልጆች ናቸው ወይስ ኢትዮጵያ እንጀራ ልጆች ያሏት ወይ የሚለውን ጥያቄ እንድታነሳ ነው የሚያደርገው። ኦፍ ኮርስ ሁሉም የኢትዮጵያ ልጆች ናቸው። አይ ቲንክ መፈታታቸው ልክ ነው ብዬ አስባለሁ። ግን ሁሉም ጋር ነው ምህረቱ መድረስ ያለበት፣ በረከቱ ምህረቱ ሁሉም ጋር መድረስ ነው ያለበት ብዬ አስባለሁ። ለአዶናይ ያለቀሰችው እናት እኔ እናቱ ስታወራ ትዝ ይለኛል። የሞንም እናት እንደዛ ነው የምትፈልገው። የማኑ ስሙ የዳልቻም እናት እንደዛ ነው የምትፈልገው። ሌሎች ደግሞ ስማቸውን ማናቃቸው። ምክንያቱም አሁን የፎሎወር መፍታት እየመሰለኝ ስለመጣ 1 ሚሊዮን ካለህ እሱን አስቀድመው፣ 100,000 ካለህ እሱ ይቀጥል፣ 20,000 ምናምን 2,000 ያላችሁ እግዚአብሔር ይርዳችሁ ማንንም ትዝ እያልናቸው ስላልሆነ ማለት ነው። እና የኢትዮጵያ ምህረትና በረከት ለሁሉም ይድረስ። እነ መሆኑም መፈታት ባስቸኳይ ነው ያለባቸው። የኢትዮጵያ ይጠቅማሉ እነሱም እንደነ ጃኒና እንደነ አዶናይ ወጥተው የአዲስ አበባን መሰረተ ልማት ለዓለም ማስታወቅ ይችላሉ። ሁለቱም ካሜራ ነው የሚጠቀሙት። ከሁሉ በላይ ግን እናንተ ይሄን አናሊሲስ እንዴት ነው የምታዩት? እነ ሞን እጅግ በጣም አስከፊ ባለጌ ስለሆኑ ነው ያልተፈቱት ወይስ የሶሳይቲውን ድራማ ስላልተጫወቱ ነው? ይሄን የእናንተን ሳይት እፈልጋለሁ። እኔ የተሰማኝ ግን ይሄ ነው። የጀስቲስ ሲስተማችን ፎሎወርን እያስቀደመ እየፈታ እየመሰለኝ ስለሆነ ነው። እቺ ሰው ብዙ ሰው ያውቃታል፣ በቃ ሰው ለቀቁት፣ እቺ ሰው 2,000 ያላት ትንሽ ትቀመጥ አይነት ነገር እየመሰለኝ ስለሆነ ማለት ነው። ኤኒዌይ የእናንተን አስተያየት ንገሩን። ወደ ቀጣዩ ጥንቅራችን። ማንንም በዚህ ልክ ልሰናበት አልችልም ከሀገር ስወጣ። ማንንም ጊዜም ስላልነበረኝ ያችን ሽቅርቅር ያችን እኔ እንደሃ ጎንደር
ለ4 ሰዓት የሚሆን ለ3 ሰዓት እንጃ በቃ ቻው አልኳት። ቀን ክፉ ነው የማሪ ኩላ አንተ ኩላ ጎንደር ቀሚሷን ለብሳ ልጆቿን በምትጠብቅበት በዚህ ቀን ያውም ጥር ጎንደር ጥር በንግስናዋ ቀን ጎንደርዬን ተሰናብቻት ከ10 ዓመት በኋላ አንዴ ታስሬ አንዴ ጃልሜዳን አጽድቼ ነው የቀረሁት ለጎንደር ጥምቀት እንጂ አልቀርም። እንደ ሰው ልክ እንደ ወዳጅ ማንንም ቻው አላልኩም፣ ግን ጎንደርን ቻው አልኳት። ተሰናበትኳት። መቼ እንደማገኛት አላውቅም። አንተ ግን እግዚአብሔርን ማለት ነው ያያ ድሮ ከአርቲስቶች ሾልኮ ምናምን ፎቶ ሲነሳ በግድ ነበር የሚገባው ካሜራ ውስጥ። ትዝ ይላችሁ ከሆነ ዝም ብሎ ምናምን ይመስለኝ ነበር፣ ግን ጥሩ አክቲንግ ሁሉ ለምዶታል። ማለት የምሬን ነው ሰርቶለታል። አሁን ሾልኮ የገባት ድሮ ከነገረም ጋር ምናምን በግድ ብብታቸው ስር ገብቶ እንዲህ ብሎ ፎቶ የሚገባበት ጠቅሞታል። ግን አንድ የረሳት ነገር ካናዳ ነው ያለው የሰለጠነ ምኖች እንትናን የምታቃጥለዋን ነገር ይዟት ቢመጣ ነው። ደረቀ ተሳቀቀን እኛ ደረቀች አይደል? ቀሚሷ ተሰፍቶ ልጆቿ ተሰብስበው ጎንደራውን ባዶ ናት። ልጆቿ የሉም ተበትነው 18 ባዶ ፒያሳ ብሉ እኮ ሁሉም ባዶ። ልጆቿ በአንድም በሌላም ከከተማ ወርቀዋል፣ ከሀገር ወጥተዋል። ግን የሰው ሀብታም ናት እና ምናልባት ይሄን በድጋሚ ሊመጣ የሚችለው የትኛው ብሮ እና ጎንደር ደግሜ በወግ አራቶች እስከማደምቅሽ ሙሽራነትሽን ደግነትሽን ዳግም ጥር ላይ እስከማውጅሽ ድረስ ትናፍቂ። ወረቀትህ ግን ተስተካክሎልሃል ወይ? ለጥር እንዳይልኩህ በ44ቱ ታቦትሽ በደግነትሽ በሊቃውንቶችሽ በደጋግ ህዝቦችሽ በጸሎትሽ እንደምታስቢኝ ተስፋ አድርጋለሁ። አንቺ ለእኔ ከተማ ብቻ ነበርሽ፣ የተሸሸኩብሽ ያመለጥኩብሽ ብዙ ነገር ነሽና ጎንደር ተሰፍቶ ልብስሽ ዳግም ንግስትነትሽን ዳግም የንግስና ካባሽን ለብሰሽ ደምቀሽ ተውበሽ ተኩለሽ ለምንድን ነው እንደዚህ እንባ በእንባ የሆነ የተራጨ የያዘ ቪዲዮ የምትልኩልኝ? እንደዚህ እንባ የበዛብ ይሄ የኢንተርቴንመንት ቻናል ነው ጋይስ። ፕሊዝ ማርያምን ጎንደር ወድሻለሁ። አሪፍ ነው። ማርያምን ቻው አልኳት፣ ተሰናበትኳት ጎንደር። ከዛ ማለት ነው ጋይስ ይሄ ቪዲዮ ተከትሎ አንድ ሰው ቪዲዮ ሰርቶ ነበርና በጣም ነው ያሰቀኝ። ሽፎ እኔ የምላችሁ ለምንድን ነው አንዳንድ ግለሰቦች የራሳቸው ካድሬ እንዳላቸው ያልነገራችሁ እኮ? ይሄ የመይሳው ያያ ማን ነው? ያያ ዘልደታ የመይሳው አልኩኝ፣ ያው ስለ ጎንደር ስለተጨነቀ ብዬ ነው። የመይሳው ያያ ዘልደታ ጋዜጠኛው እንደዛ አብሮት ሲያለቅስ ለካ የግለሰብ ካድሬ በጣም ነው የገረመኝ። ግለሰቦች እንደዚህ በግላቸው ካድሬ መቅጠራቸውን አናውቅም ነበር። አሳዝኖኛል። ብቻ እሱን ተውትና አዶናይ የሚሰራውን ስራ አይታችኋል? አትገረሙም እንዴ? በጎ ስራን እኮ ሊጨርሰው ነው አዶናይ። በጎ ስራን ሊጨርሰው ነው። እኔ በዚሁ ያው ልንገረው ብዬ ነው። በቃ ጨረሰው እኮ በጎ ስራን እየጨረሰው ነው። ስለዚህ በጎ ስራ ትንሽ እኛም ፎሎወራችን ከፍ ሲል የምንሰራው ይመች ብቻ። በጣም የሚገርም ስራ እየሰራ ነው። በጣም አጨብጭቤለታለሁ። በበጎ ስራውን ጨረሰውና የግለሰብ ካድሬ ኦል ታይም ሃይ ጋይስ፣ ኦል ታይም ሃይ። ሰላም እንዴት ነው ፓፓ? አማን ነው? ውረድ። ይሄ ዝንጅብል ለቃሚ ነው። ውረድ። ፓፓ ምናምን የሚባል ነገር አይሰራም። እኛ ስራ ላይ ነው።
ስራ እየሰራ አሪፍ ነው ተወች እኔ አትስቅም ኧረ እግዚአብሔር ኧረ ሞቶ ነበር ድሮም ኢትዮጵያ ቢጠብቃት ፈጣሪ ነው አሁን ገና መከከት ኧረ ወይኔ ኧረ ራሽ ምትገርም ፌደራል ይወር ወንድ ልጅ እኔ ክችን ውስጥ ይገባ የሴታ ሴት መንፈስ ይመስለኛል። ኦኬ ወንድ ታዲያ ግን ገብቶ ሚስቱን ቢንከባከባትም ችግር አለ። እንጀራ የሚጋግሩም አሉ እኮ። አረረረረረ እንደዚህ የሚያደርጉ ወንዶች መመለስ አለባቸው። ኢየሱስ ምን ይመገብ ነበር? አሳ። ኢየሱስ ሽሮ በልቶ አያውቅም። ሐዋርያት ሽሮ አያውቁም። ነቢያት ሽሮ አልበሉ። ስካን የሚያደርግ መልአክ አለኝ። ስካነር ኢንጂል ማለት ለምሳሌ ይሄ ፐርሰናል የግል ትንቢት የሚባል ላይ የምትጠቀምበት አገልግሎት ነው። ለምሳሌ ሄዶ ከጨለማው ከባለ ሀብቶች ምናምን ገንዘብ ይዞ ለሚመጣ መልአክ አለ አይደለ? ታውቶ የእግዚአብሔር ሰው ኢየሱስን ወንጌል 3 ዓመት ሙሉ ባቡር ሃይገር ብዙ ክፍለ ሀገሮች ሰብኬያለሁ። ጸጋን አልሸጥም፣ ዘይትም አልሸጥም፣ ጨርቅም አልሸጥም፣ የምሸጠው ነገር የለም። ባይዞይ ኢየሱስ ራሱ ይመገበው ነበር። ምግብ ላሳይ ዳና ወደ ኢየሱስ ኢየሱስ ምን ይመገብ ነበር? አሳ ነበር የሚበላው። ኢየሱስ ሽሮ በልቶ አያውቅም። ሐዋርያት ሽሮ አያውቁም። ነቢያት ሽሮ አልበሉ። ምን አይነት ምግብ ይበሉ ነበር ካልክ ስጋ ነገር ነው፣ ሲፉድ ምናምን። አዎ እንደዛ። እና ሞር ደግሞ አሳ። ኢየሱስ አሳ አጥማጆችም ስለነበሩ አሳ አጥማጆችም አጠገቡ ስለነበረ ጀስት እንደዚህ አይነት ይሄን የአሳ ፖድካስት የት ነው የምናገኘው? የት ነው? እስቲ እዚህ ኮሜንት ላይ ሊንኩን ምናምን ላኩልኝ። የአሳን ጠቃሚነት የሚያወራ ፖድካስት የት እናገኘው? ይሄ ሌላ ነገር ነው እንዳትሉኝ። ይሄ ስለ ስጋና ስለ ተመጣጠኑ ምግቦች የሚያወራ ፖድካስት፣ ጥሩ የጤንነት ፖድካስት ነው። አሁን ለዛ እንደዚህ በደንብ የማሰብ ሜንታሊቲ የማሰብ አይኪያችን ይሄ እኔ አሁን አይኬ ትንሽ ነው ከሽሮ የመጣ ነው ማለት ነው እኮ። መጽሐፍ ቅዱስ ሽሮ የተመገበ አገልግሎት አንድ እውነት እዚህ ጋር አትሊስት ተነግሯል። አይኬ ትንሽ ነው ያለው። ይሄ አንድ እውነት አይኬያችን ቢለው ደግሞ ሰብስክራይብ አድርገው ነበር ቻናል። ሁለቱንም ማድረጋቸው ነበር ቻናል። አይኬያችን ችግር አለበት በሽተኞች ምናምን የሚል ቢሆን የለም። አይ እነ ኤልያስ እንደውም ጥሬ ስጋ እንደውም ጥሩ መጣልኝ አለ ነቢያት ምግብ ያንተ ሚዲያ ማሳደግ አለብን ብለን ተናግረን ነበር እኮ። ሞታ ብር አስገባ አስገብቻለሁ ወንድም፣ ያንተ ያልከኝ ነገር አስገብቻለሁ። ግን አንተም ደግሞ ስንት ብር አስገባ? ስንት ብር አስገባ? አሁን ገንዘቡ የሚሸረፈው $1 150 ነው። አሁን ስንት አስገባ ነው ጥያቄው? ስንት ነው ያስገባው? 400 ሺህ ለሞጣ ሚዲያ ማር ቆራጭ ዶክተር ነህ? ማር ነው የምትቆርጠው? ናውረዳ አንዱ ጤታ ያንተ ዶክተር ነኝ እንኳን ዶክተር ምን አገባኝ። የመሬው ነው የመሬው ሽታ ራስ ይመታል እንደ በሽታ። ይቅርታ አድርግልኝ። አማራ ነህ እንዴ? ግልጽ አይደል ወንድሜ? ይቅርታ ከይቅርታ ጋር አማራውን አማርኛ የመሬው ብለህ ሜን መብለ ቀይረ ካለ አሰጣው ቦታ የሜሬው እኔ የምልህ አንተን እኮ ነው። ምንድነው የሚያጨማልቅ? ለምን ትጨማልቅ? ምን ሆነም ታለቅሰው? አይደለም እኔ ብቻ ነኝ እንዲሁም ካልሲ ማጥበው ሰው ማታጥበው ምን እኔ ብቻ ነኝ እንዲሁም ካልሲ ማጥበው ሰው ማታጥበው እንዴ? ማሷ እሷ ማታጥበው ለምን መሰለህ ማታጥበው? ለምን እንደማታጥበው ማወቅ ትፈልጋለህ? ለምን ማታጥበው? እኔ ልጅ እያለሁኝ እናቴ አንቺ ሴት ልጅ እያለች እኔ ነበር ስራ የምታሰራኝ። ከዛ ወንድሜ ደግሞ ልክ እንደዚህ እንደሷ ቆሞ ያያል። ስለዚህ አሁን አንተ ታጥዋለህ፣ እሷ ቆማ ታያለች። የሷንም ያንተንም አንተ ይሄ ነገር ኮንተንት ይመስለኛል። ፕሮፋይሏ ውስጥ ደግሞ ገጣሚ ናት። ገጣሚ ጌጤ ይሄ ኮተት ነው።
እየተደጋገመ ስለሆነ ምናልባት ድራማ እያደረጉት ኮንተንት አድርገው ሊቀጥሉበት ከሆነ ይሁን። ግን እሱም ቢሆን እንዴት እንደዚህ አይነት ሀሳብ መጣልሽ? እኔ በልጅነቴ እናቴ እኔም ብቻ ስለምታሰራ ወንድሜን አታሰራ ስለነበረ አንተናና እሷ እንደዚህ ቆማ እነ ማናችሁ የምትባሉ ሰዎች እስኪ ኑና ሀሳብ ስጡበት። ወይስ እንደዚህ ነበር የምትፈልጉት? ሴት ልጅ እንደዚህ ትበደል ስለነበረ ወንዶችም እንደዚህ ተበደሉ ነው የምትፈልጉት? ይሄንን ነው እንደዚህ አይነት ካራክተሮች እንዲፈጠሩ ነበር የምትፈልጉት? መጀመሪያ እግዚአብሔርን የእውነት መስሎኝ እንዴት እንደደነገጥኩ። ምን እየሆነች ነው? እኔ ደግሞ ፊቱ የልጁ ፊት ላይ ያስተዋልኩት እኔ ቀልድ እንደሆነ አይደለም። ይሄ ቀልድ ከሆነ በጣም መጥፎ ቀልድ፣ የምር ከሆነ ደግሞ ወንጀል ነው። ልጅን ስታሰቃይ ይሄን እንዴት ስሰቃይ ስለነበር አንተም ተሰቃይ ማለት ከዚህ በላይ ምን ወንጀል እንዳለ እኔ አላውቅም። ግን እንደሱ ከሆነ አሉ ማለት እንደዚህ አይነት ድራማ መስራት የሚፈልጉ ይሄ በጣም መጥፎ ድራማ ኖት ኮንተንት ዴፊኒትሊ ኮንተንት። ሰላም ፊልተሩ አልበዛችም? ከጁፒተር የመጣ ሰው ነው ያስመሰለሽ እኮ ፊልተሩ። ቀንሹ እስኪ ፊልተሩ የመጀመሪያ ነው ቲክታክ ስገቢ አረፍ በደሃና ያለ መቼም የተመሰለ ፊልተሩ ጠቅላላ እኮ ጨረር ላብራቶሪ ውስጥ ፊልተሩን ለምን እንደኔ በባዶ አትገቡ? በኮንፊደንስ እኔ እኮ አሁን በፊልተር በገባ መድኃኒዓለም ያለው ኮሜንት ሞጣ ሄደ ስላሴው መጣ ሞጣ ንብለ ድንግል መጣ ነው የምባል። የሚገርምሽ በፊልተር በገባ አራራራራ ይሄ ያስጠጣል በእውነት። ፈሪሽ ሁሉ ዝም ብሎ ደሜ ላሰች ድመት አስመስሎ ቁጭ አረገሽ። ፍቅሬ የታገር ልጅ ነች። ያሰላምች አይ ላቭ ዩ ፍቅር፣ አይ ላቭ ዩ ማይ ሲስተር፣ እወድሻለሁ። እንኳን መጣሽ። የአሰላ ልጅ ነሽ እንዳትናገሯት። እቺ ምስኪን ኢትዮጵያዊ ነች። አማራ ነሽ፣ የኦሮሞ ልጅ እቺ ግዴታ ነች። እቺን ፊልተር ማለፍ አለበት። አማራ ነው ኦሮሞ፣ እቺ ፊልተር መታለፍ አለባት ሁሌ። አይናፋር ሁለቱም ይጥረኝ አውቂት ማለት እንደዛ የሚባል ኦሮማራ ነኝ ነው። አባቴ እናትሽ ምንድን ናቸው? እናትሽ ምንድን ናቸው? የት ሀገር ሰው ናቸው? አማራ ነች። በቃ አንቺ አማራ ነች። ኦሮሞች ጦር እየቸከሉ በየሰፈሩ ስለሚገቡ አይታመኑ። አንጋፋው ድምፃዊና የዜማ ደራሲ ነዋይ ደበበ በቅርቡ ለታላቁ የኢትዮጵያ ህዳሴ ግድብ ምረቃ ስላወጣው ነጠላ ዜማና ከዓመታት በፊት ስለ ቀድሞ ጠቅላይ ሚኒስትር መለስ ዜናዊ ህልፈት አውጥቶ ስለነበረው የለቅሶ ዜማ አዳዲስ አነጋጋሪ አስተያየቶችን ሰጥቷል። ነዋይ በአርትስ ቲቪ ከአርቲስት አዳነች ወልደ ገብርኤል ጋር ባደረገው ቃለ መጠይቅ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ሲሞቱ ስለዘፈነው የለቅሶ ዜማ ሲጠየቅ ሰው ይቅርና ወፍም ሲሞት ኢትዮጵያዊ ያለቅሳል በማለት ባህሉን ያስታወሰው ነዋይ ሆኖም ለዚያ ዘፈን የኢትዮጵያን ህዝብ መልሶ ይቅርታ እንደጠየቀ አረጋግጧል። ይቅርታ የጠየቀበትና የሚቆጨውን ምክንያት ሲያስረዳም አሰብን ለካ በአድራ ያስረከቡት እሳቸው መሆኑን አሁን ነው በደንብ እየገባኝ የመጣው ብሏል። በተለይም የቀይ ባህር ጉዳይ እንደሚቆጨው ሲገልጽ ቀይ ባህርን የሚያክል ትልቅ ሀብት ግመል ይጠጣበት ብለው ሰጥተዋል የሚለው በወቅቱ ቢኖር ኖሮ እና ውስጤ ቢኖር ኖሮ ያንን ዜማ አላወጣውም ነበር ሲል በቁጭት ተናግሯል። አርቲስቱ እኔ ደግፍ እስማማለሁ። በጣም ጥሩ እይታ ነው። የታባቱ የምን ሶሊድ ነው። የከተማችን አነጋጋሪ ሰርግ ሙሽራዋ የሰርጓ ቀን ቀረች። አስገራሚ ሴቷ ሙሽራ ምን አርጓት? ዛሬ ነበር ሰርጉ አይደል? ዛሬ ነበር ሰርጉ፣ ዛሬ ነበረ። የተዋወቁት ከአመታት በፊት እንደሆኑ ነው መረጃዎች የሚጠቁሙት። እሱ ውጪ ነበረ፣ እዚህ እንዳልነበረ ነው መረጃዎች የተገለጸ። ሎንግ ዲስታንስ ነው። እንግዲህ ሰርጉ ግን ይደገሳል ተብሎ የታሰበው ከወራቶች በፊት ነው። ለኛ መረጃዎችን እንደዚሁ ሙዚቃውን የሚሰሩት ከወር በፊት ነው ቀብድ የተቀበሉት። ያ ማለት ከወራት በፊት ሰርጉ እንደሚኖር ታውቋል ማለት ነው። ለክትፎ ቤት በመረጃው መሰረት ለበቀለች ክትፎ 450 ሺህ ብር በቀለች ተከፍሎ እንግዲህ ክትፎ በቀኑ ክትፎ ለማድረስ 450 ሺህ ብር የክትፎ። እሺ ዲኮርም ተሰርቶ ነበረ። ከትላንት ጀምሮ በደንብ ፏ ብሎ ነበረ። እንደምትመለከተው ይሄ ከጀርባ የምትመለከቱት የሙሽራዋና የሙሽራው መቀመጫ ነው። የሚዜዎቹ ተነስቶ መጨረሻ ላይ
እንደማሳያ እንደው ለፎቶ ብንነሳ ብሎ ነው። ዲጄው እሱ ነው የነበረው። ዲጄው በነገራችን ላይ ትልቅ ሰርግ ነው የሚያስብለው። በዲጄ ብቻ አልነበረም፣ ባንድም ነበረ፣ ባህላዊ ባንድም የነበረው። እንግዲህ ሳይሰሩ ሄዱ። አዎ እንግዲህ ይሄ ባንድ አሁኑ እንጂ ባንዱ እነሱ ከሄዱ በኋላ ነው። እነሱም ባህላዊ እንግዲህ ሁሉ ነገር ተስተካክሎ ነበር። ሁሉ ነገር ተስተካክሎ በደንብ ተስተካክሎ ታዳሚ አልመጣም። ገና ታዳሚ ሊመጣ ሲል ጠዋት አካባቢ ረፋድ አካባቢ ያው እንግዲህ ብዙ ጊዜ ምሳ ሰዓት ሲሆን ከሰዓት አይደል ከ8 ከ9 በኋላ አይደል አርፍዶ አይደል ሰርግ ሲሆን በኢትዮጵያ እንግዲህ ባህልም በለው ብቻ መሰረት የሚመጣው ሙሽራ ቀስ ብሎ ነው የሚመጣው። ለፎቶ ለምን መናፈሻ ይሄዳሉ እንደዚህ። ከዛ በኋላ እንግዲህ ይሄ ኮንፍሊክት የጀመረው የዚህኑ ቀን አልነበረም። ከቀናቶቹ የሁለቱ የሙሽሮቹ ግጭት ሙሽሪት ባለቤቷ አሁን ታገባ ያለውን ባለቤቷን ወይም እጮኛዋን እንበል መመርመር አለብን የሚል ጥያቄ አንስታለች። አሪፍ ጥያቄ እኮ ታለስ። በኋላ ግን አይ ቲንክ ጊዜው ሄደ መሰለኝ በባልና ሊጋቡ ባሉት ሁለት እጮኛ ማቾች መካከል ይሄ ኮንፍሊክቱ በደንብ ከረረ እና ያቺ ገመድ ስልል ብላ ተበጠሰች። ስለዚህ ዝግጅቱን ያዘጋጁት በተለይ ባልየው በቃ ምንም ነገር የለም ከዚህ በኋላ አያስፈልግም ብሎ አልመረመረም ባይወስ ነው እሷ አንመረመር ባይላ የሱን ሐሳብ አልወሰድም። እንግዲህ አላገኘ ነው አልመረመርም አለ ይሆን ወይም ደግሞ ግን እንመርመር ነው እንመርመር ነው ዋናው ነገር መነሻው እንመርመር ነበረ። ከዛ በኋላ ይሄ ነገር በትክክል እንግዲህ አልተሳካም። ከዛ ሁሉም ነገር ተነቃቀለ። እንግዲህ መጨረሻ ላይ የቀረው የሙሽራውና የሙሽሪት ወንበር ነበር። የ400,000 ብር ክትፎ የምናምን ሚሊዮን ባንድ ሰርግ አዘጋጅታችሁ አይ በቃ እንደውም ይቅር የሚያስችል ኢኮኖሚ ይስጣችሁ። አሜን በሉ። ይሄ በጣም ትልቅ ቦልድ የሆነ ኢኮኖሚካል ዲሲዥንም ጭምር ነው። አይ በቃ ምናምን የሆነ የቻታችሁን ግሩፕ ሊቭ እንደማድረግ ነው ሰው እየቆጠረው። ከሷ ጋር ያወራህ በቃ ብሎክ አድርገህ እንደመሸኛኘት አድርጎ ነው የቆጠረው። ግን ይሄ ሪል ላይፍ ነው። ከክትፎ ከባንድ በኋላ ባንዶች ሁላችሁም ኢትዮጵያኖች ወይ ኢትዮጵያኖች ወይ ልባዊ ይቅርታ ስጠይቃችሁ ይኸው ሲሊንደርን የሚያክል ብረት ተሸክሜ ከኢትዮጵያ ኢኮኖሚያ ከኢትዮጵያ ሩብ የሆነች ሀገር ላይ ተሰድቼ የሆነች ሀገር ላይ ተሰድቼ መውጫ መግባት ይቻላል። ምህረት ለፍቅር ሲዝም ምህረት ለነሞን ቪዲዮ አሰራ እጻ ፖስት ከዛ አትሸለምም። እኔም ብዬ ነው አዲስ ሙዚቃችን በአየር በላይ የሚለው ሙዚቃችን ተጠቅማችሁ ቪዲዮ ሰራላችሁ ትፖስታላችሁ። ታክ ላይ ብዙ ቪው እና ብዙ ላይክ ላገኘ 3 ሰዎች አይፎን ሄዶ በሀሳብ ነዶ ያለውን በፍቅር ሰጠ ወጣ ከሻዶ ውጉስ ተማሪ የሳሜ ይሰውረነ አብሮት ለበላ ወዳጁ ውድቀት ላሰበ ሸር ታረገዋለህ አታረገውም ነው ጥያቄ። ሸር ታረጊያለሽ አታረጊም ነው። ሀዘን ደስታ ከፍታ ዝቅታ ሸፋኝ ገመና ሁሉም በጋራ ነበረ የኛ እርድና አየሁ ሁሉም አይደጉ ምላሽና ሰርጉ እጅን በዘረጉ የትላቱ መልካም ነገር ዛሬ ቢዘነጉ። አንዳንዴ ቃላት ያጥራቸዋል። የሆነ ነገር ማለት ፈልጋችሁ ግን ምን ማለት እንዳለባችሁ አታውቁም አይደል? እኔ አሁን እንደዛ ነኝና ይሁታ ዛሬ አንዱዓለም ጎሳ በፌስቡክ ፔጁ ላይ ምን ብሎ እንደለጠፈ ማለት ነው። ሺ ቢንጫጫ ብዙ ሰዎች ማለት ነው ኮሜንት ላይ እስቲ ሀሳብ አስተያየት እየሰጡት ነው። እስቲ የሆነ ነገር በሉት። የምር ከሆነ እጅግ የሚያስደነግጥ ነው። ግን ደግሞ ማን ኦሬዲ ሙቀጫ ውስጥ ያለው ነው ምናልባት እንቅልፍ ሊያስተኛን የሚንችለው ነገር እኔ I don't have the courage ሄዶ ኮንፈርም ለማድረግ ግን ደግሞ አይልምንም ለማለትም እቸገራል። ግን ሺ ቢንጫጫ ለተባለው ማን ነው ሙቀጫ ውስጥ ያለው ኦሬዲ ነው እና ደግሞ የሚንጫጫው ሺ ብቻ ነው ወይ ነው። እጅግ እንደዚህ አይነት የተንሸዋረረ እይታ ነው ያቻላቀም። እኔ ማለት አንዳንዶቻችሁ የሆነ የፐብሊክ ሰው ብትቀጥሩ እናንተ ዘፈኑ ግን ደግሞ እናንተ ፐብሊክ ሪፕሬዘንት የሚያደርጋችሁ ሰዎች መቅጠር ሁሉንም አንችልም። ፋዘር እኮ ከዚህ በፊት ሚስቴን ቀምቶኛል ሲለኝ እየዋሻ መስሎ ነበር።
እናችን መሞታችን የአፍንጫዋ ዱቄት ምንድን ነች? You know you can go to jail for that shit, huh? Nigga, we count. ነዳጅን እንደ ሻምፓኝ እንዲህ ሲያከፈክፉ የነበሩ አዲስ የነዳጅ ማደያ ምርቃት ላይ ሻምፓኝ ሲመተመቶ እንዲህ ሲረጭ ያዩ ሰዎች ነዳጁን ስራ ሲጀምር እነሱ ዲስፔንሰሩን ከፍተው እንዲህ ሲረጩ የነበሩ ሰዎች ገና ስራ ሳትጀምሩ የ3 ወር እግር ጠየባችኋለሁ ብሏል። ይሄን ያለው የፔትሮሊየምና ኢነርጂ አውቶሪቲ ነው። እንግዲህ ነዳጅ ማደያው የት እንዳለ ብዙዎቻችን አናውቀውም ነበር። በዚህ አጋጣሚ ያለበትን ቦታም ጭምር ነግሮናል። በምስራቅ አርሲ ዞን ዲክሲስ ወረዳ ውስጥ ነው የሚገኘው ተብሏል። ይሄ ቦታ ወደ አሰላ ስትሄዱ ኢተያ የሚባል ቦታ አለ። ወደ ግራ ታጥፋችሁ ወደ ሁሩታ ሮብ ገበያ ዲክሲስ እዛ ሀገር ላይ ነው እንግዲህ ነዳጅ ማደያ ከፈትኩ ብሎ ምርቃቱን ሲረጭ የነበረው ነዳጁን። በእርግጥ ነዳጅ ምን ሸጠን ነዳጅ እንደምንገዛ ቢያውቅ ኖሮ ወርቅ ሸጠን ነዳጅ እንደምንገዛ፣ ቡና ሸጠን ነዳጅ እንደምንገዛ ቢያውቅ ኖሮ ይሄንን ባላደረገና በጣም የሚገርመው ነገር እነሱ መርጨታቸው ብቻ ሳይሆን እዛ ቆማችሁ የምታጨበጨቡ ሰዎች ደስ ብሏችሁ ነው ስለተረጨ። ይሄ ሀይቅ እኮ ፈጠሩ፣ የነዳጅ ሀይቅ እዚህ ጋር። አንደኛ እሳት ቢነሳስ አንድ ክፉ ሰው መጥቶ ካለፈ በኋላ እንትን ቢያደርግስ? ሁለተኛ አማውንት መጠኑ ጋይስ እሺ ማለት ስቲል ኋላ ቀር ነው፣ ግን ነዳጅ ቤት ከፈትን እርጨት አጌርት እረዳዋለሁ። ይሄ የነዳጅ ሀይቅ መፍጠር ግን እንዴ 3 ወር በጣም አነሰችብኝ። 3 ወር በጣም አነሰችብኝ። ይሄ ሰውዬ ከ10 ምናምን ዓመት በኋላ ወደ ሀገሩ መጥቷልና ሰሞኑን መሽታ ቤቶቹን እያስጨነቃቸው ነው ያለው። ሳንፎድ ይባላል። የማታውቁት ካላችሁ የ90ዎቹ ሳንቾ በሉት። 15 ዓመት በላይ በሙዚቃ ላይ ቆይቷል። ነገር ግን ራሱን ችሎ የዘፈናቸው ዘፈኖች ከ3 አይበልጡ። በቅርቡ ከዮሐና ጋር ከለቀቁት ሙዚቃ ጨምሮ አብዛኞቹ ሙዚቃዎች ላይ አጃቢ ሆኖ ነው የሚዘፍነው። ታዲያ አጃቢን ማጀባችን ገርሞኝ እንጂ ሳንፎድማ ምርጥ ያራዳ ልጅ ነው። ዋናው ሐሳቤ ምንድነው? ሳንፎድ በድሮ በሬ ነው እያረሰ ያለው፣ አዲሱን ትራክተር ይሞክረው እንጂ የሚሉ ሰዎች በዝተዋል። ለአድናቂዎችም በአዲስ መልኩ ለተጠራጣሪዎችም ማሳመኛ የሚሆን ለምን 1-3 ዘፈን አሰራም? አስባችሁታል? ለ3 ሙዚቃ ከ15 ዓመት በላይ ከፈጀበት ድጋሚ ለ3 ሙዚቃ የሚፈጅበትን ጊዜ። ለነገሩ የፈጀውን ይፍጃ፣ አንተ አታረጅም። እኛ እርጅተን ልጆቻችንን እናስቀውጥበታለን። አንተ ብቻ ልቀቅ። እኔ አላልኩም። በጣም ደስ ይላል። ሳንፎድ ኢዝ ሌጀንድ 3 ዘፈን ቢኖረው ግን እሱ እኮ ኦልሬዲ እኮ ሆሊውድ ላይ የሚንቀሳቀስ ሰው ነው እኮ። የምስራቅ አፍሪካውን ኢንቫይሮንመንት የለቀቀ ሰው ነው፣ ግን ኢዝ ሌጀንድ። ያ እንቀጥል። አርጃኑ ቀጥል። ሰላም አይ በጣም ስለተመቸ ነው። ወጣ እከተልሃለሁ ብዙ ጊዜ ከቤት አማራ ሁሉ ነው። ያንተ ጸጉር ነው እሱ ፕሮፋይሉ? አይ አይደለም፣ በቃ ወረድ። በጦርነት እየተታኮሰ የሞተ ነበር ወደ ወሎ አካባቢ። ብዙ ሰው ገሏል። ይሄ ኦዴ 50 ለቀቁ። ማንን እና 50 መሪ ማለት ምን እንግዲህ በካፕል ኮንቴንት የምናውቃቸው ክሪስቲና ዴዝመን የተባሉ በጣም ታዋቂ ኢንፍሉዌንሰሮች ከ11 ዓመት የትዳር ቆይታ በኋላ በስተመጨረሻም ሊጣሉና ትዳራቸውን ሊያፈርሱ ችለዋል ማለት ነው። ለፍቻቸው መንስኤ የሆነው እንግዲህ ዴዝመን ክሪስቲ ላይ ቺት ስላረገባት ነው። ይበልጥ ደግሞ ነገርየውን አሳዛኝ የሚያደርገው እነዚህ ካፕሎች ፍቅራቸውን ሀ ብለው መጠንሰስ የጀመሩት ከ14 ዓመታቸው መሆኑ ነው ማለት ነው። ስለዚህ ከመጋባታቸው በፊትም ብዙ ዓመት ቆይተዋል። በአጠቃላይ ወደ 16 ዓመት ምናምን ቆይተዋል ማለት ነው። ከዛ በተጨማሪ ደግሞ 2 የሚያማምሩ ወንድ ልጆችንም ማፍራት ችለዋል ማለት ነው። እንግዲህ ሶሻል ሚዲያቸውን፣ ቢዝነሳቸውን፣ ቤተሰባቸውን አንድ ላይ ገና ከጅምሩ ነው ከዜሮ የገነቡት ማለት ነው። ይህንን ጉዳይ አስመልክቶ እንግዲህ ዴዝመን ሶሻል ሚዲያው ላይ በጻፈው መልእክት ለክሪስቲ ለቤተሰቦቿና እንዲሁም ደግሞ እስከዛሬ ድረስ ሲከታተሉት ለነበሩት ፋኖቹ ይቅርታውን አቅርቧል። እዚህ ጋር ሜንሽን እንዳደረገው እንግዲህ የ2025 መገባደጃው አካባቢ ላይ ለክሪስቲ የፍቺ ጥያቄ ያቀረበላት መሆኑንም ሜንሽን አድርጓል። ይሄ ጉዳይ እንግዲህ በጣም መነጋገሪያ ነው። ብዙ ሰዎችም የተለያየ አስተያየት እየሰጡ ነው። ነገር ግን ሶሻል ሚዲያ ላይ ያሉ ማንኛውም ካፕሎች የምታዩቸው እንግዲህ ሲስቁ፣ ፈገግ ሲሉ፣ ሲጫወቱ ደስተኛ ናቸው ማለት አይደለም። እነሱ እንድናየው የምንፈልገውን ህይወታቸውን ብቻ ነው
የሚያሳዩን። ስለዚህ ላይክ መፍረድ በጣም ከባድ ነገር ነው። አንድ ሰው ላይ ቺት ለማድረግ እንግዲህ ምንም አይነት ማስተባበያና ምክንያቶች ተቀባይነት የላቸውም። ያው የታወቀ ነገር ነው። ነገር ግን እስከዛሬ ድረስ በሰማዋቸው አስተያየቶች ልንገራችሁ፣ ሁለት የተለያዩ ሳይዶች አሉ። እንግዲህ የሁለቱ ባህሪ እኔ አልከታተላቸውም፣ ግን ሰዎች እንደሚሉት እሷ ኤክስትሮቨርት ናት ወይም ደግሞ ወጣ ያለ ባህሪ ነው ያላት። ሁሉ ነገር ፊት ለፊት ነው የምታሳየው፣ የምትጫወተው፣ የምትስቀው፣ ስተንቶችን የምትሰራው እሷ ናት። እሱ ደግሞ ሞር ኦፍ ላይክ ኢንትሮቨርት ነው፣ ዝምተኛ ነው፣ ደበቅ ያለ ባህሪ ነው ያለው የሚል ነገር አለ። ከዚህ በተጨማሪ ሌላው የተሰጠው ያለው አስተያየት እንግዲህ ያው እሷ ፎከስ የምታደርገው ሁሉ ነገር ኮንቴንት ላይ ማሳየት፣ ካሜራ ደቅና ሁሉ ነገር መቅረጽ፣ ምንም አይነት ፕራይቬሲ ወይም ደግሞ የግል ህይወት የላቸውም። ለቤተሰቦቿ ላይክ ለልጆቿና ለሱ ምንም አይነት ጊዜ ያሰጣቸውም። ፎከስ የምታደርግበት ነገር ሶሻል ሚዲያ ላይ እኔ አላቃቸውም፣ ግን እነሱ እኛ እንድናይ የምፈልገው ነው የሚያዩት። ውስጥ ሲን ይኖራል፣ የፍቅር ሮማንስ ምናምን ስለሚኖር ያንን እንትን ያስፈራል። እንደ መጀመሪያ ጊዜ ግን ቆንጆ ነበር ብዬ አስባለሁ። እንግዲህ አሪፍ አድርገን የሰራነው ያው መተፋፈሩ ከጠፋ በኋላ በቃ ቆንጆ ይሆናል አክቲንጉ። የመጀመሪያ ጊዜ የጎን ነበር ምንለያይ፣ ከዛ በኋላ ግን በቃ ዶልካት ኤሚኔም ኤሚ ዳይሬክተራችን አስደንግጣን ነበር። የሆነ ሰዓት ባምቢን አስደንግጣት ከዛ በኋላ ውጪ ከካራክተር አልወጣም ብላ በመከራ አስጠምቀን ፎቶ። አልጋ ውስጥ ሲን ይኖራል፣ የፍቅር ጥሩ ነው ማለት የአልጋ ሲን ከሆነ ከአልጋ ነገር ጋር የሚታወቅ ሰው ጋር አክቲንግ እስከ ፊልም ስትሰራ በተመልካች አንጻር ብዙ ሰው የማየት ጉጉት አለው። ጥሩ አየር ባየር ማርኬቲንግ። ሀሰን ሰላም ሞጣ እንዴት ነህ? ሰላም ብያለሁ። ሞጣ እንዴት ነህ? አለው ይኸው የፏ ብልጭ ብትንብ የምታየኝ ስላለው ነው። ቀጥል። እንዴት ነህ? ደህና ነህ? ሰላም ነው አባቴ። 3 ጊዜ ሰላም አንድ ሰው ካቀረበ አንድ ነገር ነው ይላል። በሰላም ነው። እኔ ከአፋር ነው ማናገርህ። እኔ አፋር ነው። የአፋሩ ልጅ ነው። ያኛው ነው ሌላ ነን። How old are you? 21. Okay, no. Have you dated someone older? I didn't do. So, እኔ 25 ስለሆንኩኝ እንዴት ታደርገኛለህ? See, 360. ኧረ እባክህ። Yeah. No. Can I get? No. She's not mine. They ask you how you are, you just have to say that you're fine when you're not really fine. ሳሚት ሆናችሁ ለምን ነው እንግሊዘኛ የምታወሩት? ለምንድን ነው ይሄን ስትረስ ሌቭል የፈለጋችሁት? አያስፈልግም እንጂ አማርኛን ሁላችንም ነው። ያ ገዘር ቪዲዮ ይመስል ነበር። የቪዲዮ ከተመቻችሁና ካዝናናችሁ ካስታወናችሁ ይሄን ቪዲዮ ላይክ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከማገኛችሁ